ላይቭ ነን እንግዲህ ያለ ነው። እንደምን አላችሁ? እንደምን ከረማችሁ? እንግዲህ በዚህ ፔጅ ላይ የምትገኙ በኋላም ሼር ሲደረግ በየቦታው የምታዩት በሙሉ ሰላምታችን በያላችሁበት ይድረሳችሁ። እንግዲህ የሰው ልጅ በጣም በጣም ከሚያስፈልገው መሰረታዊ ነገር ውስጥ አንዱ የሆነ የመጣው ነገር በሚሰራው ስራ መደሰት መቻል ነው። ያ ካልሆነ በጣም በብዙ መልኩ እየተማረረ እያማረረ ነው የሚኖረውና ከዛ አንጻር ብዙዎቻችን እንግዲህ ይሄንን የስራ ፈጣሪነት ጉዞ ይሄ ኢንተርፕረነርሺፕ የሚባለውን ጀርኒ ስንመርጠው ያገኘነው ገንዘብ የምናገኝበት መንገድ ብቻ የመሰላቸው ሰዎች በጣም ብዙ ሰዎች አሉና ከዛ አንጻር ግን ያ ደግሞ እንዳልሆነ እኛ ደግሞ እየሰራን ያለነው ሰዎች እናውቃለን። እና ዛሬ የመጡትን በሙሉ እንግዲህ የራሳቸውን ቢዝነስ ላውንች አድርገው እየሰሩ ያሉ እህቶቼ ናቸው እዚህ ያሉት። ምንድን ነው የሚያስደስታቸው ነገር? ያንን ነው መስማት የፈለኩት። እና እየሰራችሁት ያላችሁት ስራ ምንድን ነው የሚያስደስታችሁ? እየጠይቃቸው ነው እንግዲህ ዛሬ። ሀንዬ ከአንቺ ልጀምርና እንግዲህ ዋት ሜክስ ዩ ሃፒ? አመሰግናለሁ እስኩዬ። እንግዲህ ዋናው ልሽ እዚህ ከኋላ ካሉት እንትኖች ከመበጣበጡ ነው። ሰራዊቶች የልጄን ስሚ፣ ትልቁ ነገር ግን ፍሪደሙ ነው። ምክንያቱም በራሳችን ሰዓትና በምንፈልገው ነገር ከልጆቻችን ጋር ሆኖ መስራት መቻሌ፣ ሰዓት ሳልገድብ ማለት ተቀጣሪ በሆን በተሰጠኝ ሰዓት ብቻ የመስራት ሊሚቴሽን ሲኖረው፣ ይሄ ግን እኔ በወደድኩት በፈቀድኩት ሰዓት በተመቸኝ ሰዓት ፍሪደሙ ነው። በቃ ጀስት ፍሪደም እና እንደፈለግኩት ኦነር ስለሆንኩኝ ማለት ነው። ትልቁ የሚያስደስተኝ እሱ ነው። ሌላ ደግሞ መጀመሪያ ስመጣ ያው ብዙዎቻችንም የምናስበው ገንዘቡን ነው አይደለ? ግን እዚህ ቦታ ላይ ያየሁትና የተማርኩት ሰርቪስ መስጠትን ነው። ምክንያቱም ከብዙ ሰዎች ጋር ትገናኛለሽ። ከሰዎች ጋር ተነጋግሮ መስራት ካልለመድን ወይንም ከሰዎች ጋር ተነጋግረን ማለፍ ካልቻለን ይህን ቢዝነስ መስራት አንችልም። ስለዚህ ሰርቪስ መስጠት ለሰዎችን ያላወቁትን ወይም ደግሞ አገልግሎት ምን ማለት እንደሆነ ሁሉ የተረዳውበት ቦታ ነው ብዬ ነው ማስበው። ከዛም በኋላ ነው እኔ ወደ አገልግሎት እንኳን የመጣሁት። ብዙ ጊዜ እኔ ወደዚህ አልገባም በርቀት መመለከት ሰው ነበርኩኝና ራሴን ግን ወደ አገልግሎት እንድገባ እንኳን ያደረገኝ አንዱ እዚህ ቦታ ላይ መስራቴ ነው ላለው አመሰግናለሁ። እጅግ በጣም እናመሰግናለን። በጣም ትልቁን ነገር ነው ሜንሽን ያደረግሽው። በነገራችን ላይ ሴልስ ማለት ጀስት ትራንዛክሽን እየተደረገ ገንዘብ ማግኘት ብቻ ነው ብሎ ያሰበው ሰው እዚህ ቢዝነስ ላይ ሲመጣ ያው የቀለጠው ሰው ያ ነው ማለት ነው። ሴልስ ማለት ኢዝ ኢኳል ቱ ሰርቪስ ነው። ስለዚህ ሰዎች ገንዘብ ማግኘት ከፈለጉ የዲጂታሉ ወርልድ ላይ ሰርቭ ለማድረግ የተዘጋጀ ማንነት ያስፈልጋቸዋል። ያንን ስራውት አውር ጀርኒ ያየነው ነገር ነውና ያንን ነው ሜንሽን ያደረገችው ሀንዬ። በጣም እናመሰግናለን። ሰላም ብያለሁ። እየመጣችሁ ያላችሁትንም ሲስዬ፣ ቡልዬ ዌልካም ሰላም ብለናችኋል። ባንቺዬ ወደ አንቺ ሊሄድ እስኪ ደግሞ አንቺ ምን እንደሚያስደስትሽ ንገሪ። ሰላም እንዴት ናችሁ? እኔ ስተኝ በየጊዜው የማገኘው ትምህርት ለልጆቼ ከጎናቸው መሆኔ ራሴ በማወቄ ወደዚህ ቢዝነስ የምደሰትበት በየጊዜው የማገኘው እውቀት ነው። ሰባችኋልሽ? ለእናንተ ባንቺ አትሰማም? ባንቺ የምን ውስጥ ገባሽ? አይ ቲንክ ልጆቿ መተውባት ዩ ፊኒሽድ እየተባለች ነው። ይሄ ነው እንግዲህ ትልቁ ነገር እንግዲህ ይሄ ነው። በጣም በሚያስገርም ሁኔታ በጣም ብዙ ሰዎች ኦንላይን መስራት የሚፈልጉበት ሪዝንም ይሄ ነው። ከጀርባ ያሉት ጫጫታዎች ረበሹ ተብሎ የሚያባረረን ሰው ስለሌለ ማለት ነው። በፈለግንበት ሲቹዌሽን ከፈለግናቸው፣ ለዛውም ደግሞ እናት የሆኑ ሰዎች ከእናቶች ጋር ኮኔክት አድርገው መስራት የሚችሉበትም ኦፖርቹኒቲ መሆኑ በጣም የሚያስደስተው ነገር ማለት ነው። የሚያሳቀቃቸው ነገር አይኖርም። ይመጣሉ። ከዛ በኋላ ኮኔክት የሚያደርጓቸው ልጆች ስፔሻሊ ወላጆች ከሆኑ ያሉበትን ሲቹዌሽን በደንብ አድርገው ስለሚረዱ በዛ እየተሳቀቁ የሚሰሩበት ኢንቫይሮንመንት አይደለም እና ከሁሉ በላይ የሚያስደስተው ፓርት ይሄ ነው። በራሳችን ነባራዊ ነገር ልጆቻችን እንደፈለጋቸው እየሆኑ በቤታቸው እነሱ ዋች እያደረግን ከሰዎች ጋር ኮኔክት አድርገን መስራት የምንችልበት ፕሪቪሌጅ በመሆኑ ማለት ነው። እና አንቺ ከተመለሰችን መልሳት አለን። አልምዬ ወደ አንቺ ሊድ፣ አንቺን ደግሞ የሚያስደስትሽን ነገር ንገሪንና ወደሚቀጥለው ሰዎች እንሄዳለን።
ቴንኪዩ እንዴት አመሻችሁ? እንዴት አረፈዳችሁ? እንዴት ዋላችሁ? እንደ ሰዓት አቆጣጠራችሁ? ቴንኪዩ እስኪዬ። እኔም የሚያስደስተኝ ነገር ቢኖር ራሴ ኦፊስ ኑሮኝ የልጆቼ ኦፊስ እና የራሴ አድርጌ ለካ እንደሚቻል ነው። ድሮ ዲለር ሁኜ ስሰራ የሚገርማችሁ የገዛ ሱት ነው አዘ ፍሎር ፐርሰን ሁኜ ነበረ መሰራ እና ግን ተቀጥሮ መስራት ብቻ ነበር የሚመስለን እኛ በሱፍ ወይ ደግሞ የሆነ ቼር ላይ ተቀምጠን የምንሰራ ግንዛቤያችን ሀይ የተማረ የሰው ልጅ እና ሲሰራም የተለያየ የራሱ የሆነ ቦታ አለውና ግን ያ ሱት የሚባል ነገር ወይ ደግሞ የራሱ ኦፊስ ኑሮች መሰሪው ቅጥረኛና ቅጥረኛ ስትሆኝ ነው ሜንታሊቲ የነበረ። ግን በዚህ ሰዓት በጣም የሚያስደስተኝ ቢኖር ምንድን ብትሉኝ ወርልድ ዋይድ ማም ሁኜ እንደናቶች ተገናኝቼ እንደዚህ ፍላጎቴን ያለኝ ናት ኦንሊ አባውት ቢዝነስ ስለ ላይፍ ሼሪንግ ራሱ ማግኘት እንዴት አድርጌ ልጆችን ማሳደግ እንዳለብኝ ትልቁና ዋናው ልጆቼ ብቻ ስለሆነ የኔ ራዕዮቼ ማለት ነው። በሴም ታይም ደግሞ ኢንካም ጀነሬት ማድረግበት በምፈልገው ሰዓት እና በራሴ ታይም ማኔጅመንት አድርጌና እንዴት 24/7 የሚሰራ ሲስተም አግኝቼ ከኔ የሚጠበቅብኝ 10% አሁን 90% አውቶሜሽን ሲስተም የሚሰራ ካምፓኒ ያለበት ነው ያለው። ይሄ በጣም ሊያስደስተኝና እንዴ በጣም በደስታ እግዚአብሔር የተመሰገነ ይሁን። ሌላ ምን ላለው ተመስገን ብቻ ነው፣ ሌላ የሚከፈልበት ስለሌለ ማለት ነውና የስ ትልቁና ዋናው ለኔ የሰጠኝ እግዚአብሔር ይሄን አፖል ሰጠኝና ይሄው ከናንተ ተገናኝቼ እናቶች ከናቶች ለዛም ደሴም ማይንድ ሽፍት ያለን ራዕይ ያለን ራዕያችን ደግሞ ኦን ለማድረግ የቆምን እናቶች መገናኘት ከዚህ በላይ ምን አለና ለኔ በጣም በትልቁ እግዚአብሔር ማመስገን እፈልጋለሁ። ደሴም ታይም ደግሞ ጠዋት እና ማታ እጃችን ይዘን የሚያስተምር ሲስተም መኖሩ የራሴን ትሬን ሳይት በምፈልገው ሰዓት አንቺ ግቢ አንቺ ውጭ ሳይሆን ክላኪን ክላክ አውት ሳይሆን በራሴ በምፈልገው የምጠቀምበት ሲስተም መኖሩና ወርልድ ዋይድ ተሰባስበን እንደዚህ ሼሪንግ ናውሌጅ አንተ አልተማርክም አንተ እንደዚህ የሌለበት ኢኳል ኦፖርቹኒቲ ያለበት ላንድ ኦፖርቹኒቲ ያለ ነውና ለጥግረራ መጣን ላንድ ኦፖርቹኒቲ ብለን ግን የተሻለ ቦታ ስላገኘው እዚህ በጣም ደስ ብሎኛል። ቴንኪዩ በጣም እናመሰግናለን አልምዬ። ልክ ነው እንግዲህ የሚያስደስተን ነገር መምረጥ የኛ ፋንታ ነው እንጂ ሰዎች ፋንታ አይደለም ትልቁ ነገር እና ምንድነው የምንፈልገው ብለን በላይፋችን የወሰነውን ውሳኔ በትክክል ተረድተ ነው ማለት የወሰንኩት ውሳኔ ይሄንን ነገር እንዲሰጠኝ ነው የኔ ሶርስ ኦፍ ሃፒነስ መሆን ያለበት ይሄ ነው ብሎ ጀርኒውን የጀመረ ሰው እውነት ለመናገር ነው አጨብጫቢም ሲፈልግ አይቻል አቅም ቀጥለጥ ብሎ የሚፈልገውን ነገር ሰርቶ የፈለገውን ግብ ሲያሟላ አይቻለውና ከዛ አንፃር ብዙዎቹ በእንደዚህ አይነት ጀርኒ ላይ ራሳቸውን ቻሌንጅ የሚያደርጉ ሰዎች ክሊርሊ የላይፋቸውን ፐርፐስ ዲፋይን ያደረጉ ሰዎች ናቸው። ሰዎች ሊያምኑም ላያምኑም ይችላሉ። ሪያሊቲው ግን ያ ነው እና ቦልድ ፋክት ብዬ ማስቀምጠው ነው ይሄንን ነው። በትክክል በቃ የላይፍ ፐርፐዛቸውን አይደንቲፋይ ያደረጉ እንደ ወላጅነት አሁን ሁሉም ሰው ልጁ ፕራዮሪቲው ላይሆን ይችላል። ብዙ ያየነው ጉድ ስላለ እዚህ ሀገር ማለት ነው። ልጆቻችን ፕራዮሪቲዎቻችን ናቸው ስንል ግን we are truly mean it። ለዛ ነው የተገናኝተን አብረን እየሰራን ያለ ነው። ለምን ይሄንን የሚፈቅድ አይነት ኢንቫይሮንመንት ስለተፈጠረ ማለት ነው። የከልባችን የሚያስደስተን ነገር ለነሱ አቬለብል ሆነ በተረፈው ሰዓት መስራት ነው። ያን ሰዎች ነን ተገናኝተን እየሰራን ያለ ነውና ከዚህ የበለጠ ሊያስደስተን ልንወደው የምንችለው ኢንቫይሮንመንት ስለሌለ ማለት ነውና ባንቺዬ ዌልካም ባክ። እንግዲህ ጨርሽ ካላስቸገሩሽ። አራኮ ተስፋብኝ ትችያለሽ። ለሌላ ሰው ድል ትሰጫለሽ? አዎ አንቻሽ ማውራት ያለ ቆጭሽ እኮ ብዛት። ለማንኛውም እንትን ፍጹምዬ ወደ አንቺ ልሂድ። ፍጹም ቆይታለሽ ቅድም ከነ የመጣችው። ፍጹምዬ what makes you happy እንደዚህ አይነት ጀርኒ እንድትመርጪ ያደረገሽ ምንድን ነው? What makes me happy is like እንትኑ ነው ምንድን ነው ስሙ አሁን እንዳልነው እኔ በጣም ይሄ እኛ የምንሰራው የኦንላይን ቢዝነስ ካለሁበት ቦታ ከየትም ቦታ መስራት መቻሌ አንደኛና አንደኛ እንትኔ ነው። እኔ ቢዚ ነኝ በተለያየ በሌሎች ቢዝነስ ቢዚ ስለሆንኩኝ አሁን ከዚህ የተሻለ እዚህ በጣም በቅርብ እኮ እንደዚህ ብታረጊ እኮ ይሄን ብትሰሪ ያዋጣሽ ነበረ የሚል ምክር የሚመክሩኝ ሰዎች አሉ። ኦፍ ኮርስ ገቢ ሊያመጣልኝ ይችላል፣ ግን እኔን አግኝቶ ነው እኔን ገዝቶ ነው እኔ ገብቼ ነው። ገባችሁ? አሁን እኔ ወጣ ብዬ እዚህ ጋር አወራለሁኝ። ይኸው እዚህ እንደምታዩት በር ላይ ወጥቼ ማለት ነው ከውስጥ ወጥቼ
እና እኔን ፈልጎ ነው ገንዘብ ቢያመጣ የኔን ሰዓቴን ጊዜን ወስዶ ነው። ይሄኛው ቢዝነስ ግን ይሄ የኦንላይኑ ቢዝነስ ግን ደስ የሚያሰኘኝ ከፈለኩበት ቦታ በፈለኩበት ሰዓት እሰራለሁ። እኔ ተኝቼ በሙሉ አቅሜ ከሄድኩኝ ማለት ነው አዶችን እያደረግኩኝ ባደር በሙሉ አቅሜ ገንዘቤን መድቤ ከሰራሁኝ እኔን ሳይፈልገኝ ይሰራል። አንዳንዱ ቢዝነስ በገንዘብ ብቻ ይሰራል። አንዳንዱ ደግሞ አንቺን ፈልጎ ይሰራል። አንዳንዱ የጊዜ ነፃነት ሰጥቶሽ፣ አንዳንዱ የጊዜ ነፃነት ሳይሰጥሽ ይሰራል። ቢዝነስ ብዙ አይነት አለው። ስለዚህ የጊዜ ነፃነት ስለሚሰጠኝ አንደኛ፣ ሁለተኛ ደግሞ ሌሎቹ ቢዝነሶች ሁሌ እንደምለው እኔን ይፈልጋሉ፣ ወጪ ገቢ ያላቸው። ይሄ ደግሞ አንዴ በቃ ነው በጣም በጣም በትንሽ ወጪ የሚጀመር ቢዝነስ ስለሆነ እንደገና ደግሞ በፈለኩበት እያበዛሁት የሚሄደው ነገር ስለሆነ በጣም ልደሰተው በዛ ነው። ሌላኛው በቃ ደጋግሜ ያልኩት መሰለኝ እኔን አይፈልገኝም። በቃ እኔ ሳልኖር ራሱ የሚሰራ ቢዝነስ ስለሆነ መንቶር ስላለው፣ ኮች ስላለው፣ ቀጣይ ተከታታይ ትምህርት ስላለው፣ አይምሮዬን ስለሚያሳድግ፣ ከብዙ ሰዎች ጋር ኮኔክት ስላደረገኝ፣ አይምሮዬ እንዲሰፋ ሌሎች ዓለም ላይ ያሉትም ሰዎች እየሰሩ ያሉት ስራ ስለሆነ ከብዙ ሰዎች ጋርም ስላገናኘኝ አይ ላቭ ኢት በጣም በሙሉ ኃይሌ ነው የምወደውና በጣም ደስተኛ ያደረገኝ ስራ ነው። ኦፍኮርስ ደስታዬ የደስታዬ ምንጭ እግዚአብሔር ነው። የመጀመሪያ ግን በእግዚአብሔር ደስ የተሰኘ ሰው ደስ በማይለውም ነገር ይደሰታል። ስለዚህ ደስታዬ በዛ ነው። እናመሰግናለን ፍጹሜ። ትልቅ ነው፣ እውነት ነው። እኔ በትክክል ያየሁትን ነገር ነው የመሰከረችው ፍጹሜ። በላይፉ ደስተኛ የሆነ በእውነት በምስጋና ሚዩት አድርጊው ፍጹሜ፣ ፍጹምዬ ሚዩት አድርጊው። ሚዩት ላረጋት እችላለሁ እኔ እዚህ ጋር ሆኜ አይ ቲንክ አረገችው። እና በጣም በሚገርም ሁኔታ ያየሁትኝ እኔ ትልቅ ነገር ማለት ነው ኢን ላይፍ ደስተኛ የሆኑ ሰዎች ማለት ነው በብዙ ነገር አመስጋኞች ናቸው። በብዙ ነገር በቃ በእግዚአብሔር ላይ ያላቸው እምነት ከፍተኛ ነው። በጣም ሁልጊዜ ደስ የሚላቸው በእግዚአብሔር ነው። እንግዲህ ደስ እንዲለንም የሚያስፈልገው በዛ ስለነበር ማለት ነው በብዙ ነገር ስለምንዋጥ ነው እንጂ የደስታችን ምንጩ ደስታ የሚሰጥም እግዚአብሔር ነው እውነት ለመናገር እና ከዛ አንጻር በዛ ደስተኛ የሆኑ ሰዎች እንደገና ሊሰሩ የሚፈልጉት ነገር ደግሞ ሶርስ ኦፍ ሃፒነሳቸው እንዲሆን ነው እንጂ ሶርስ ኦፍ ስትረሳቸው ሆነው በኦብሊጌሽን ሊሆን ይችላል። በጣም ተገደን የሰርቫይቫል ሙድ ውስጥ ሆነን ተገደን ልንሰራባቸው የማያስደስቱ ነገሮች ሊኖሩ ይችላሉ። እንዲህ አይነቱ ጀርኒ ግን በአብዛኞቹ እኔ አሁን እንደዚህ አይነት ስራ ላይ የተሰማሩትን ሰዎች ሳይ የእውነት ሶርስ ኦፍ ሃፒነሳቸው እዚህ ላይ ነው ያለው። ምክንያቱም በጀመሩት ጀርኒ ሰዎችን ማገዝ ስለቻሉ ያ ራሱን የቻለ ትልቅ የደስታ ምንጫቸው ሆኗቸዋል። እንደገና ደግሞ እንደዚህ ካለቃ ነፃ ሆነው በራሳቸው ስኬጁል ልጆቻቸውን እያሳደጉ በምትተርፋቸው ትርፍራፊ ጊዜ ሳይድ ሃስል ያስፈልገናል ያሉ ሰዎች ደግሞ ከመጡ በኋላ የሚያገኙት ኖሌጅ ደግሞ የበለጠ እያስደሰታቸው እንዲሰሩ ሆኗል እና በጣም እናመሰግናለን ፍጹሜ። እንግዲህ እሷ የሬስቶራንት ባለቤት ናት፣ ትራክ ቢዝነስ አላት። እነዚህ ያሉት ትራዲሽናሊ ሊሰሩ የሚችሉት ቢዝነሶች ግን ያልሰጧትን ነገር በደንብ ስላየችው ነው እና ነገ ልደሰትበት የምችልበት ነገር ላይ አዴ ሳይድ ሃስል ደግሞ ቢውልድ ማድረግ አለብኝ ብላ የመጣችው እንጂ በአብዛኞቻችን በተለይ በሀበሻው ደረጃ የሆነ ነገር ካለ ሌላ ነገር መጨመርና እውቀት እየጨመሩ ማደግ ራሱ አስፈላጊ ነው ብሎ የማያምነው ሰው ነው የሚበዛው እና እንግዲህ ሺ ዘ ፈርስት ፐርሰንት ኢሜል ላይ መታ ከአንድም ሁለት ቢዝነስ ኖሯት እንደገና ደግሞ ሞደርን በሆነ መልኩ ቴክኖሎጂውን ተጠቅሜ ቢዝነሴን ቢውልድ ላድርግ ብላ የመጣችው የመጀመሪያ ሰው የገጠመኝ እኔ በ6 ዓመት ጀርኔ እሷ ናት እና የእውነት ነው። በቃ ሰዎች ትሩሊ የሚደሰቱበትን ነገር ሲፈልጉ ለካ የማያደርጉት ነገር የለም እንድል ነው ያደረገኝ ማለት ነው እና በጣም እናመሰግንሻለን ፍጹምዬ። አይ ቲንክ ወደ ሚናዬ ልሂድ። ሚናዬ ወደ አንቺ ልንጣ፣ በአንቺ ሄዳ ስለቀረሽ ማለት ነው። እሺ እስክዬ በጣም አሪፍ ጥያቄ ነው። እንዴት አመሻችሁላችሁም? ይቅርታ ጠይቃለሁ። ለምንድን ነው ለሚለው ለእኔ የተወሰኑ ነጥቦችን ማንሳት ፈልጋለሁ። አንደኛ ይሄ በህይወቴ ውስጥ እንትን ያለልኝ በአላማና ኢምፓክትፉል የሆነ ላይፍ መኖር እንድጀምር ስላደረገኝ ይሄኛው መንገድ በጣም ነው የምወደው። ለምን ብትኝ በተቀጣሪነት ዓለም ውስጥ ከፔቼክ ወደ ፔቼክ የሚሄድ
መንገድ ነው ያለው እና ከዛ ውጭ አውትሳይድ ኦፍ ባክስስ አስበሽ ሌላው ላይ ኢምፓክት ለማምጣት የምትሄጅበት ጀርኒ በጣም ረጅም ነው። ላይክ ዌን ዩ አር ክሎዝ ቱ ሪታየርመንት ወይም ደግሞ አናዘር ፖዚሽን ራስሽ ክሬት አድርገሽ ዚስ ፓርት ብለሽ እስክታርፊ ድረስ በጣም ብዙ ይፈጃል በኮሪየር ዓለም ውስጥ ማለት ነው። ግን በዚህ በስራ ፈጣሪነት ዓለም ውስጥ ያየሁት ምንድን ነው ውጤታማነት የሚለው ነገር ከገንዘብ በዘለለ ችግሮችን መፍታት። ሳምበዲ ወደ እኔ ጋር አዴ አይቶ ሲመጣ የመጀመሪያ የምጠይቀው ለምን መጣህ ነው። ገንዘብ ፈልገ ጊዜ ፈልገ ራስ ላይ መስራት ፈልገ ብለን ስንጠያየቅ ማለት ነው የዛ ሰው አላማውን ሲነግረኝ ዚህን የኔ ታርጌት የሚሆነው የዛን ሰው ችግር የሚፈታለትን ፓርት እኔ ያስኩት ነገር አለ ወይ ብሎ ኢቫሉዌት ማድረግ ነው። ስለዚህ ይሄ ጀርኒ ኤቭሪዴ ፕሮብሌም ሶልቪንግ እንትኖች አሉት። ለእኔ ደግሞ የውጤታማነት ዴፊኔሽን ሶልቪንግ ፕሮብለም ሰክሰስ በቃ ችግር አለ ያን ችግር መፍታት ነው። ስለዚህ ይሄን እንዳይበት ረድቶኛል እና ይሄን ሳደርግ ደግሞ አይም ሰርቪን አዘርስ ማለት ነው። እነሱ ለመጡበት ፐርፐዝ እኔ እጄ ላይ ያለው ነገር እየጠቀማቸው ነው የሚለው ነገር ባይትሰልፍ በጣም ትል ይሄ ደግሞ ወደ ሌላኛው ያመጣኛል። አይ ሜኪንግ አ ዲፈረንስ የሚለውን ነገር ደግሞ ያመጣል። ቢካዝ ሳምበዲ ኤልስ ነበርኩኝ እኔ በዚህ ጆርኒ ውስጥ መጥቼ እንዲመቀየር ቻልኩኝ። ከዛ አብሬ ደግሞ የመጣው ሰው ፕሮብሌም ሶልቭ አድርገን ስንል ያ ነው በቃ ሰው ማለት ሰው ነው መገኘት ነው። ሰው የሌለ ቀን ነው። ስለዚህ ያ ወዳጄ ወይም ያ ሰው ወደ እኔ ጀርኒ የመጣው ሰው በዚህ ጉዞ ውስጥ አብረን የዚህ ስኬታማ መንገድ ውስጥ ማስገባት መቻሌ ባይትሰርፍ ለእኔ በጣም ሚኒንግፉል እና ዛት ሜክስ ሚ ዱት እንትን ማለት ነው ሳይደክመኝ እንዳደርገው የረዳኝ ነገር እሱ በጣም ነው። ከዛ በላይ ደግሞ ይሄንን ሳደርግ ደግሞ ለእኔ የተጠቀምኩት ብዙ ነገሮች አሉ። ሰው መርዳት ብቻ ሳይሆን እኔ አድግ ያለው ኮንፊደንስ ተቀይረዋል። ማይንድ shift ፓራዳይም shift አንትን ብያለው። የሊደርሺፕ ስኪሌ በጣም ከሚገርመው በላይ የኮሚኒኬሽን ስኪሌ አሁን በፊት የሆነ ነገር ይሄን ሽጪ ብትኝ አልችልበትም። እኔ now I know how to create was the best ideology ለምን ይሄ ጀርኒ ያስተማረኝ እንዲህ አይነቱን ነገር ስለሆነ ማለት ነው። ስለዚህ the best version of me every time በዚህ ጀርኒ ውስጥ ክሬት እየተደረገ እየወጣች ሄደች ማለት ነው። አመት በአመት አዳዲስ የሆነውን የራሴን ፖቴንሻል ፋይንድ አውት ማድረግ እኔ ደግሞ ለእኔ እንትን የሚኖረኝ ማለት ህይወት ትርጉም የሚኖራት እንደዛ አይነት ሰው ሲሆን ነው እና ውስጥ የነበረችውን ያችን ሚና ለማውጣት በጣም ረድቶኛል ማለት ነው። እና ከዛ በላይ ፊውቸርን ደግሞ ስታስቢው በዌጅ ማለት ነው ሚና ያንቺ ዲዘርቭ የምታደርጊው ይሄን ያህል ገንዘብ ነው ብሎ ያስቀመጠልኝን እንትን የኮርፖሬት እንትን በጥስጥስ አድርጎ as long as I put my effort my heart my mind to አንድ ነገር ላይ በደንብ ኤክስፖኔንሻሊ ማሳደግ የምችለው የራስ የሆነ ነገር አለኝ የሚለውን ጀርኒ ያየሁበት መድረክ ነው። ስለዚህ ኦልዌይስ እንደ ምግብና እንደ ውሃ ነው የሚጣማኝ የሆነ ነገር ካላደረኩኝ ማለት ነው። አዲስ ነገር በህይወቴ ላይ ካልጨመርኩኝ ኤቭሪዴ የዚያን ይሄ አይነቱ ማይንድ ሴት ድሮ በዚህ በተማሪነት በተቀጣሪነት በነበረኝ እንትን ውስጥ የነበረው የበለጠ በሰፋ ባለ መልኩ እንዳየው ረድቶኛልና ይሄ በጣም ሪዋርዲንግ ነውና ለኔ በጠቅላላ it added value it creates a system for me ከዛ ደግሞ it creates impact as me and as a society in general ለዛ ነው የምወደው። አመሰግናለሁ። በጣም እናመሰግናለን ሚናዬ። እንግዲህ ሚናዬን በጣም ብዙ ሰዎች መናገር ይችላሉ ብዬ አስባለሁ። ምክንያቱም እየሰራች ያለችው ነገር ቢዮንድ ቢዝነስ እንደሆነ የዩዱ ቢዝነስ ፔጇን ማየት ብቻ በቂ ስለሆነ ማለት ነው። በጣም በብዙ መልኩ የቻለችውን ያህል ያላትን ኖሌጅ ትራንስፈር ለማድረግ ጭምር እየተጠቀመችበት ነው ያለችው። ለምን የጀመረችው ጀርኒ ላይ ሃፒነስ ሶርስ ኦፍ ሃፒነሷ ምን እንደሆነ ስለገባት ማለት ነው። እና በትክክል በሰዎች ላይፍ ላይ ኢምፓክት መፍጠር የሚፈልጉ ሰዎች ይሄን አይነቱን ጀርኒ ሲመርጡ አሁን ብዙ ሰዎች ኢንክሉዲንግ ማይሰልፍ ማለት ነው ድሮ ማስበው የተወሰነ አመት ሰርቼ የትኛው ፕሮፌሽን ቢኖረም ማለት ነው ሲጀምር እኛ ፕሮፌሽን ራሱ የምንመርጠው ገንዘብ ያበላል ላያበላም ብለን ነው እንጂ እኮ ፓሽናችን ተከትለን አይደለም። ድሮም ቢሆን በጣም በሚያስገርም ሁኔታ እንደዚህ አይነት ነገሮች እያስገደዱን በእንዲህ አይነት ጫና የመጣን ሰዎች ስለሆነ ኢቭን ስራ ቦታ ላይ ልናገለግል ሁሉ የመረጥነው አይመስለንም የተቀጠርንበትን ቦታ ማለት ነው። እና እየሰለቸን እየደበረን የምንሰጠው ሰርቪስ ገንዘቡ መቶ ሳቲስፋክሽን አይሰጠንም። ስንሰራም እየተደሰትን አንሰራ። በእንደዚህ አይነት ሁኔታ ሪታየር ማድረግ ባይናፍቀን ነው የሚገርመው። ስለዚህ ሰዎች የሆነ ገንዘብ ቢመቻችላቸው ያለምንም ፕሪ ኮንዲሽን
እርግፍ አድርገው ስራቸውን ለመተው ምንም የሚያግዳቸው ነገር ሁሉ አያገኙም። በአብዛኛው ሰው ሲጠየቅ ምንድን ነው የሚለው? እችን አሁን የማገኛትን ገንዘብ እኮ እንደው በግማሽ እንኳን እንደው ማገኝ ቢሆን ድርሽ ባለ ስራ ቦታ ላይ የሚሰሩ ሰዎች እኔ እንግዲህ ላለፉት 6 ዓመታት በሺዎች ከሚቆጠሩ ሰዎች ጋር የመገናኘት እድል ገጥሞኛል። አይ ላቭ ማይ ጃብ እያለ የሚሰራ ሰው እኔ እስካሁን ድረስ ከ101 ሳገኝ ነው የምገረመው። አይገኝም። በአብዛኛው ሰው ለገንዘቡ ብሎ ነው የሚሰራው እንጂ የሚሰራውን ስራ ወዶት መርጦት አይደለም። በጣም ጥቂቶች ናቸው በቃ ፓሽናቸውን ተከትለው ፕሮፌሽናቸውን ወደውት በቃ እኔ እንደውም ገንዘብ ቢኖረኝ በነፃ ሰርቭ ላድርግበት የሚሉ በጣም ፒውር ሀርት ያላቸው በጣም ጥቂት ሰዎች ናቸው ያሉት። በአብዛኛው ሰው ከገንዘቡ ውጪ አገልግልበት ቢባል አይፈልገውም ፕሮፌሽኑ። እንደዚህ አይነቱ ጀርኒ ላይ ግን ያዩዋቸው ሰዎች ላይፍ ታይማቸውን ሪታየር ማድረግ አይፈልጉም። በጣም የደነቀኝ ነገር ማለት ነው። እኔን አሁን ፐርሰናሊ ብትጠይቁኝ ለላስት 6 ዓመት የኖርኩትን ላይፍ ሳስበው ከዚህ በኋላ the rest of my life ደጋግሜ ልኖረው ነው የምፈልገው። the only thing ማደግ በሚገባኝ ኤሪያ ክፍተቶች ባሉበት ቦታ ላይ ሁሉ ለማደግ ለመማር በገንዘብም ቢሆን በአይምሮም ቢሆን ለማደግ እለት ተማሪ ራሴን ለማድረግ ወስኛለሁ። ነገር ግን መቼ ሪታየር ታደርጊያለሽ ቢባል መቼም ስሞት ነው ሪታየር የማደርገው። ለምን? I already love what I do። ደስ እያለኝ ነው ሰርቭ የማደርግበት፣ ደስ እያለኝ ነው ከሚፈልጋቸው ሰዎች ጋር የምገናኝበት። ላይክ ማይንድድ ከሆኑ ኢንዲቪጁዋል ጋር ብቻ ነው ተገናኝቼ አብሬ ልሰራ የምችለው። ለምን? ይሄ ሴልስ ኢዝ ኢኳል ቱ ሰርቪስ የሚለውን ኮንሰፕት መቀበል የእውነት እግዚአብሔር ለፈቀደለት ሰው ብቻ ነው ያረጋገጥኩት ነገር ማለት ነው። ምክንያቱም በአብዛኛው ጊዜ ሰርቭ የምናደርግበት ቦታ ላይ ሁሉ ገንዘብ ካላገኘን ፍላጎት ስለምናጣ ማለት ነው። ያንን ሁሉ ነው ፓራዳይም ሽፍት እንዳመጣ ያደረገኝ ማለት ነው። ስለዚህ ከዚህ አንጻር ትሩሊ ሶርስ ኦፍ ሃፒነሳቸውን ማግኘት የፈለጉ ሰዎች ናቸው በአብዛኞቹ። ከፋይናንሻሉ ባሻገር የተሻለ ነገር እናገኝ ብሎ የመጡ ሰዎች ሪታየር ያደርጋሉ ብላችሁ እንዳትጠብቁ። እኔም እንግዲህ ያው የህይወቴ ፍጻሜ ሲሆን ነው እንጂ ከዛ ውጪ ደስ እያለኝ የምኖርበትን ጀርኒ ሰርቭ እያደረኩበት የምኖርበትን ጀርኒ መቼም አላቋርጠውም። ለራሴ ቃል የገባሁትኝ ላለፉት 6 ዓመት አድርጌዋለሁ። ከዚህ በኋላ እግዚአብሔር እስከፈቀደልኝ ድረስ አደርገዋለሁ። the reason behind knowledge የማገኝበት ትምህርት በደንብ አድርጌ በቃ እስከ ህይወቴ ፍጻሜ ትምህርት የማገኝበትን እኔ እስከሰራው ድረስ ደግሞ ያለማቋረጥ ገንዘብ የማገኝበትን ጀርኒ ስላገኘው ለዚህ ነው ሰዎች እነዚህ ነገሮች ከተሟሉላቸው ገንዘብ ብቻ ሳይሆን እውቀት ማግኘት የሚችሉበት ትርጉም ያለው ኑሮ የሚኖሩበትን ኤሪያ ካገኙ ሪታየር አድርጉን ብትሏቸው ለዘላለም ስለማያደርጉ ማለት ነውና ይሄ ትልቁ እንትን ነው ልትረዱት ስለሚያስፈልግ ማለት ነው። ብዙዎቻችሁ አዳዲስ የሆናችሁ ሰዎች ለፔጃችን ይሄንን ጀርኒ የመረጡ ሰዎች የላይፍ ታይም ሰራተኞች እንደሆኑ ኪፕ ኢን ማይንድ ለማለት ነው። እንግዲህ አይንዬ ምንድነው የሚያስደስትሽ? እስቲ አንቺን ደግሞ እንስማ። ዋት ሜክስ ዩ ሃፒ? ይሄንን ጀርኒ ለምንድን ነው የመረጥሽ? እንዴት ናችሁ ሁላችሁም? ደን እግዚአብሔር ይመስገን። ሃፒ መንዴ ብያለሁኝ። ፍሪደም ነፃነቴ ነው። እኔ ያው ሁላችን ተቀጥረን በብዛት ካንቺ በስተቀር ተቀጥረን ነው የምንሰራው እና እኔም እኮ በነፃ ቀጥሬ ያለው ራሴን ለምን ገንዘብ ስለማይከፈለኝ ተቀጥረኝ አልቆጠርሽ? አልቆጠርኩሽም። ለልጅሽ ስለሆነ ፉል ታይም ተቀጥሬ ያለው እኮ ለልጅሽ ነው። ስለዚህ አይቆጠርም ያንቺ። እና እኔ 6 ሰዓት ያክል ተቀጥሬ ነው የምሰራው እና ያ ሰዓት የእስር ቤቱ ሰዓት እንግዲህ አልፎ አሁን ከዛም በኋላ ነፃነቴን አውጃለሁ ማለት ነው። ከሰዓት በኋላ ሁልጊዜ ነፃ ነኝ። ያንን እንግዲህ የሰጠኝ ይሄ ቢዝነስ ነው እና ከእንትን ራሱ ኮንትሮል ከሚያደርግ ሰው ነፃ መሆን ከሰዓት በኋላ ማንም ሰው አያገኝም። ይሄንን በዚህ በአሜሪካ ነገር እንደምታውቁት ፓርታይም ሰርቶ ሰርቫይቭ የሚያደርግ ሰው የለም አይደለም አንድ ሰው 2 ሰም ሰርቶ ማለት ነው እና እግዚአብሔር ይመስገንና ነፃነቴን ሰጥቶኛል። በፈለኩበት ሰዓት እንድሰራ አሁን 9 PM ነው በዚህ ሰዓት ልጄ ተኝቷል። ከአሁን ወዲያ ያለው ሰዓት የራሴ ነው። እንደፈለኩኝ ፕላን ማደርግበት፣ ለቢዝነስ ክሬት ማደርግበት፣ መማርበት ብዙ ነገሮችን ማደርግበት ሰዓት ነውና ይሄንን ራሱ ይሰጠኝ ይሄ ቢዝነስ ነውና ያ እንደዚህ ነው ላለው። ሌላ እንደገና እድገት እንዳድግ ኮንሲስተንት እንድሆን ኮንፊደንስን እንዳዳብር አድርጎኛልና እድገቴ ደግሞ ኮንሲስተንት በመሆን ብቻ ሳይሆን በሞቲቬሽን ሳይሆን ኮንሲስተንት በቀን በማደርጋቸው ነገሮች እድገቶችን አግኝቻለሁ። እውነት ለመናገር የዛሬ 2 ዓመት ከምናምን የምታውቁኝ ያው እስኩዬ ታውቂያለሽ፣ ሌሎቻችሁም የነበረኝ ኮንፊደንስ፣ አነጋገሬ፣ ሁሉ ነገር አሁንም እየተማርኩ ነው ያለሁት፣ ግን በጣም ለውጣለሁ ብዬ ነው የማስበውና እነዚህ ነገሮች አዳብሬበታለሁ። አመሰግናለሁ።
በጣም እናመሰግናለን አይንዬ። በእውነት በጣም በጣም ነው የሚያስደስተኝ። እኔ በነገራችን ላይ የተለያዩ የቢዝነስ ፓርትነሮቻችን እዚህ ላይ መጥተው ሲናገሩ ስትሰሟቸው እኔ ሪል ቴስቲሞኒ ነኝ ለእያንዳንዳቸው ጀርኒ ማቶ ሲጀምሩ ጀምሬ ስለማቅ ማለት ነው። በአብዛኞቹ ራሴ ሜንተር ራሴ ኮች ያደረኳቸው ሰዎች ናቸው እና ትልቁ ነገር የሰው ልጅ ለእኔ ብሎ የወሰነው ውሳኔ ካለ ለራሱ ማቶ በቃ ራሴን ማሳደግ አለብኝ። ኮሚኒኬሽን ስኪል እንደሚጎለኝ አውቃለሁ። ኮንፊደንስ እንደሚጎለኝ አውቃለሁ። ለነገሮች ላይ ያለኝ ፔሸንሲ በጣም ደካማ እንደሆነ አውቃለሁ። ኢቭን ሰርክሌን እንኳን ለመምረጥ እቸገራለሁ የሚል ምንም አይነት ዊክነስ ያለን ሰዎች ብንሆን ይሄ ጀርኒ ያለወጣው ሰው አላየሁኝም እኔ። ለምን ብትሉ የእውነት የሚያስደስታችሁ ነገር ለካ በራሳችሁ ላይ ለራሳችሁ ብሎ ታይም ኢንቨስት ማድረግ አስባችሁታል። ለራሴ ብላችሁ ሰዓት ሰጥታችሁ ቁጭ ብሎ ትሬኒንግ መውሰድ ራስን አፕግሬድ ማድረግ እኛ ያደል የከበደን አድቫንስ ማድረግ አቅቶን እኮ ነው የመጡ ነገሮች ሁሉ እየጠራረጉ የሚወስዱን ማለት ነው። ለምን አድቫንስ ማድረግ ከቻለን ሪሰርች መስራት እንኳን እንችላለን። የሆነ ነገር መጣ ሲባል ምንደነግጥ ምንበረግግ አይነት ሰዎች አይደለም የምንሆነው። ዲጂታል ማርኬቲንግ አሁን በጣም ብዙ ሰዎች ጀመሩት። ጀርኒው የሆነ በጣም ትልቅ ኢንዱስትሪ ውስጥ እንደሚያስገባ ላይፍ ታይም ሪዋርድ እንዳለው መቼም ሪታይር እንደማይደረግበት ቢግ ፒክቸር ኦፍ ኔትወርክ ማርኬቲንግ ኢንዱስትሪ ግን ብዙዎቻችን አንደርስታንድ ሳናደርገው ነው የጀመርነው። ከጀመርም በኋላ ግን እንማር ብለን የጨከነው ሰዎች ራሳችንን አፕግሬድ አድቫንስ ማድረግ ቻለን። ከዛ በኋላ ስሩአውት ጀርኒ ሪዋርድ ያደረገ ነገር ማለት ሆነ። እኔ ይህን ፔጅ እኮ ክሬት አድርጌ ለአንድ አመት ማስታወቂያ የከፈልኩት ማስታወቂያ ላይ ሄዶ ለመሳደብ ከሬጅ ካለው ሰው እዚህ ወጥቼ ላይቭ ብናገርማ ምናምን ብዬ አስፈርቶኝ ማለት ነው። ምክንያቱም እኛ ውስጣችን ያለው ነገር ራሱ ጭብጨባ ከሌለ ወይ ደግሞ የሰዎች ክሪቲክስ ካለ ድምጥ ማጣችን የሚጠፋ አይነት ሰዎች ነን። ራሳችን ላይ የሰራነው ብዙ ነገር ስለሌለ ማለት ነው። እና አስፈርቶኝ ማለት ነው። አንድ አመት ሊሆነው ፔጄ 2 ሳምንት እስኪቀረው ድረስ ኔቨር ኤቨር ወጥቼ ላይቭ ሴሽን ለማድረግ አስቤም አላቅም ነበር። በኋላ ላይ ግን ምንድነው ሪዝን ቢሃይንድ ያለው ሰዎች ወጥተው አይዲያቸውን ሼር የሚያደርጉት በእንደዚህ አይነት ደስታ የሚሰሩት ብዬ ሳስብ ቢውልድ ያደረጉት ኮንፊደንስ ኖሌጃቸው ነው በኋላ ላይ ወጥተው እንደልባቸው እንዲናገሩ ያደረጋቸው ማለት ነው። ከአንድ አመት በኋላ የመጣው ቻሌንጅ ግን እኔንም ፈንቅሎ የሚያወጣኝ ሆነ ማለት ነው። ምክንያቱም የዲጂታል ማርኬቲንግ ግን ከሌለ ነገር ጋር እያላተመ ላለመማር የወሰነ በስንፍና ያጌጠ ደግሞ የማህበረሰብ ክፍል ስላለን ማለት ነው። ስንፍና ጌጡ ሆኖ ነውር እንኳን ሲያወራ ትክክል አይመስለውም። ያለ ኤቪደንስ ማውራት ነውረኝነት እንደሆነ እንኳን ያልገባው ሰው ማአት ነገር ሲያወራ ሳይ ያኔ ነው ፈንቅሎ ያስወጣኝ ማለት ነው። ኤንድ ዘን እየጀመርኩት ልክ ሀሳቤን ሼር ማድረግ ስጀምር ግን በቃ ራሱን የቻለ ሌላ ሶርስ ኦፍ ሃፒነስ ሆነ። ለምን ሪች አውት የሚያደርጉኝ ሰዎች ጨመሩ። ወተሽ የተናገርሽው ነገር ሰማ ነው ዊአር ኢንተረስትድ እያሉ ጭራሽ ቢዝነስ ፓርትነሮችን ከዚሁ ፔጅ ላይ ማግኘት ጀመርኩ ማለት ነው። እና እያንዳንዱ ነገር ማለት ነው እኛ እንማር ብለን ራሳችንን ካስጨከን ነው እንማር ብለን ከወሰንን እኛኑ ነው ቼንጅ እያደረገን ይመጣው። ከዛ በኋላ ራሳችን ላይ ያመጣ ነው ለውጥ ማለት ነው። ድሮ የሌለንን ማንነት ስለምናውቀው ኮንፊደንስ ቢውልድ ስናደርግ ሰዎች የሚናገሩት ነገር ድሮ ሲያናድደን ምናምን የነበረው ኢትስ ኖርማል ኢትስ ፓርት ኦፍ ማይ ጀርኒ ማለት ስንጀምር ያለን ደስታ ራሱ ከምንም ጋር አይወዳደርም። እና ነገሮችን ዝም ብሎ ወሬ እየሰሙ ነገር ውስጥ የሚወሸቅ ሰው አንሆንም። በኮንፊደንስ ይሄ ምንድን ነው ብለን ጠይቀን ሪሰርች አድርገን ትክክል የሆነው ነገር ላይ ቀጥ ብለን እንቆማለን። ወሬው ደግሞ አይመለከተንም ብለን እንተዋለን ማለት ነው። እና በዚህ ጀርኒ ላይ ያገኘኋቸው ሰዎች እንደገና አጠቃላይ ኢንተርፕሪነር ጀርኒ ምንድነው የሚለው ነገር ማወቅ ከፈለጋችሁ ምንድነው ኢንተርፕሪነርሺፕ፣ ሰዎቹ ለምንድነው ደስተኞች የሚሆኑት፣ ለምንድነው ሪታየር ሳያደርጉ የሚሰሩት፣ ምንድነው ዘ ሪዝን ቢሃይንድ ብላችሁ ሪሰርች እያደረጋችሁ ብታዩ ሶርስ ኦፍ ሃፒነሳቸው ከገንዘብ በላይ ስለሆነ ነው። ለራሳቸው የሰጡት ቫሊዩ ከገንዘብ የበለጠ ስለሆነ ነው። ለዛ ነው እኛም በብዙ ስንማር ከገንዘብ በገንዘብ እንዲቀድምልን እግዚአብሔር ስለረዳን ይመስገን ብለን ደስ እያለን ሰርቭ ማድረግ የጀመርነው ማለት ነው። እንደዚህ አይነት ሴሽን አስፈላጊያችሁ አይደለም። አዳዲስ የምትመጡ ሰዎች ሁልጊዜ ስለምትጠይቁ ከወደዳችሁ ከፈቀዳችሁ ደስ ካላችሁ የምታረጉት ነው እንጂ ኢትስ ፒውርሊ አን አድቨርታይዚንግ ቢዝነስ። ስለሱ ነው ስኪል እንድትማሩ የምናደርገው። ተምራችሁ አድቨርታይዝ እያደረጋችሁ ኮኔክት እያደረጋችሁ ከሰው ጋር መስራት ትችላላችሁ። ኢንፎርሜሽን የምትፈልጉ ሰዎች ሪች አውት አድርጉን። እንግዲህ ሳምንት በሌላ ፕሮግራም እንገናኛለን። እንግዶቼም በጣም አመሰግናለሁ። የተባረከ ጊዜ ይሁንላችሁ። ኢንጆይ ዮር ናይት። ሰላም ሁኑልኝ።